ድሮም ለጀግና አይዘመርም ድሮም ጀግና አይከበርም ያራዳ ልጆች ካለፈ በኋላ ነው እንጂ ሊታወስ የሚችለው ጀግና ባለበት አይከበርም ይሄ ተጫዋች ግን የጀግኖች ጀግና ነው ማንቸስተር ዩናይትድ ወደቀ ተነሳ ተመቸው አልተመቸው አነከሰ ሮጠ ቡርኖ ፈርናንዴዝ ግን አለ ያራዳ ልጆች ማንቸስተር ዩናይትድ ከተባለ ቡርኖ ያለ ምንም ጥያቄ ሜዳ ውስጥ አለ አንተ ተመቸ ተጨቃጫቂ ነው በል አንተ አልተመቸ ይሄ ልጅ ኳስ ይበላል በል ምንም በል ቡርኖ ፈርናንዴዝ ግን ልዩ ነው በዚህ ሰዓት ፕሪሚየር ሊጉ ላይ ማን እንደ ቡርኖ ያራዳ ልጆች በዚህ ሰዓት አረ ለምን ፕሪሚየር ሊጉ ተሻገርም ማን እንደ ቡርኖ ምንድነው የዓለማችን ከባዱ ሊግ ላይ የተጫወተ እንደዚህ መሆን ከባድ ነው ምክንያቱም አብሮት ያሉ ተጫዋቾች ሌሎች ክለብ ያሉ ተጫዋቾች ያሉ አይደሉም እሱ እንደፈለገው የሚሰጣቸውን ኳስ በአግባቡ የሚጠቀሙ አይደሉም እሱ እንደፈለገው በሚያደርግበት ሰዓት አብረውት ሊሄዱ ሊጫወቱ የሚችሉ አይደሉም ነገር ግን ቡርኖ ጭቃ ውስጥ እንዳለ ወርቅን ያራዳ ልጅ ያበራል ነው ምለ ከየትም ይታያል ምን ጉድነ ጎብዬ 16 አሲስት ማድረግ ችሏል በዛሬውም ጨዋታ 2 አሲስት ማድረግ ችሏል 16 ሆኗል ማለት ነው ያራዳ ልጆች ቡርኖ አንተ ምንኛ ነህ እነዚህ ፖርቹጋሎች አብዷል ያራዳ ልጆች እነዚህ ፖርቹጋሎች ለቀዋለ ነው ምለ አንተ ትለያለህ የማንም ደጋፊውን ኮሜንት ላይ ቡርኖ ተለያለ በለው ጎብዬ የሰው ልጅ አምጥተ ማለት ከኔ ካፕቴን ከኔ ብሩኖ ሚጌል ፈርናንዴዝ ጋር ታወዳድርና ውርድ ከራሴ አባቴ የምን ጊዜ የማንቸስተር ምርጥ አሲስት በአንድ አመት ውስጥ 15 አሲስት በጥሶታል በቅርቡ ደግሞ የሄነሪና የኬዲቢን ይበጥስላል የእንግሊዝ ፕሪሚየር ሊጉን ማለት ከዛ አልበ ትቀመጣለህ ከሰው ልጅ ጋር እሱን እንዳታወዳደር ብዬ ሰው ነው እንዴ እሱ ቆይ ሰው ነው እንዴ አንዳንድ ቤት እኮ ላቃል አንዳንድ ቤት ካፕቴን እኮ 5 አሲስት እኮ ነው የሚወራለት እኮ እኛ ጋር እኮ 16 እኮ ነው ተራራቀን ተለያየን እኮ እውነት ተለያየን እኮ ወያላ ወይኔ ሳልነግርህ ኧረ ብሩኖዬ ለአንቺ ማቆምልሻለሁ ሐውልት ቆለየና ብያለሁ ይመችሽ ብሩኖዬ እኔ ግን የዩናይትድን ጨዋታ በተመለከቱ ቁጥር አንድ በጣም የሚገርመኝ ነገር የዩናይትድ ደጋፊዎች ምን ብላችሁ ጸልያችሁ ነው የተጫዋች ክለባችሁ ውስጥ የሚጫወተው ማለት የምርኮ አንዱ ነው 6 ተጫዋች እኮ ነው አንተ አረ 6 ተጫዋች ራሱ ማርያምን የዚህን ተጫዋች አክል ሚና ይሉ አንተ እንዴት አባቱ አንተ ዩናይትድን እኮ ያለዚህ ተጫዋች ማሰብ እንዴት ነው በቃ አረ በስ ኤቭሪ ፓሶቹ በቃ የሆነ ነገር የሚፈጥሩ በቃ 2 አሲስት አደረገ በዛሬው ጨዋታ ራሱ ሪካርድ ይስበር ያርግለት እግዚአብሔር እንዴ የሚችል ተጫዋች ይችላል በእናታችሁ እኔ በዚህ ቪዲዮ ማናችሁን ፎሎ አታርጉ ክርስቶስ ግን ቡርኖ ፈርናንዴዝ እኔ ሁሉ ጊዜ በቃ የሚገርም ጨዋታ በተጫወተ ቁጥር ቪዲዮ ሰራለሁ ግን በቃ ይችላል በቃ ከጨዋታ በቃ አቋማው ሁሉ ጊዜ በቃ ሚን ካራክተር ሁሉ ጊዜ ጨዋታው ኮከሙን አይሰደችው እንዴ በእርግጠኝነት እሱ ነው የሚሆነው ብዬ እንዴት አባቱ ነው የሚችለው አንተ አረ በፈጣሪስ እኔ በቃ ስለዚህ ተጫዋች ቃል ይዲ ማርያምን ይችላል ማርያምን ከልቤ ነው በጣም ነው የሚችለው አረ ጋይስ ቡርኖ ፈርናንዴዝ ግን ምን አይነት ተጫዋች ነው የምሬን ነው የምላችሁ በዚህ ጨዋታ ላይ አሁን 1 3 4 ንጹህ ጎል መሆን የሚችሉ ቻንሶችን ክሬት አላደረገም ቤንጃሚን ሴስኮና ዳሎት ያመከኑበት ኳሶች በራሱ ማለት ነው ትልቅ የሚባሉ የጎል አጋጣሚዎች ነበሩ ማለት ነው 16ኛ የፕሪሚየር ሊግ አሲስቱ ላይ በመድረስ በፕሪሚየር ሊጉ ከፍተኛ ቶፕ አሲስተርነቱን እንግዲህ ያስቀጠለ ይገኛል ማለት ነው በማንቸስተር ዩናይትድ ታሪክ 1999 ዴቪድ ቤካም ያዘውን የ15 አሲስትን ባንዴ ውድድር አመት በማሻሻል እንግዲህ 16 በማድረግ የግሉ ማድረግ ችሏል ሪካርዱን ከዚህ በተጨማሪም በፕሪሚየር ሊጉ እንደሚታወቀው ባንዴ ውድድር አመት ብዙ አሲስቶችን ማድረግ የቻሉ ቴሪ ዳንኤል ኦነሪና ኬቨን ደብረን እንደሆኑ ይታወቃሉ 20 አሲስቶች ናቸው ሁለቱም ባንዴ ውድድር አመት ማስመዝገብ ችለው የነበሩት ቡርኖ ፈርናንዴዝ ገና ከወዲሁ 16 አሲስቶችን ማስመዝገብ ችሏል የሁሉ ኳሶችም እየመከኑበት ገና ማለት ነው 4 አሲስቶች ብቻ ናቸው የሚቀሩት እነዚህን አሲስቶች ለመጋራት ማለት ነው የቴሪ ዳንኤልና ኬቨን ደብረንና ሪካርድ ለመጋራት ማለት ነው ከዚህ በኋላ 8 ቀሪ የፕሪሚየር ሊግ ጨዋታዎች አሉ በግማሹ እንኳን አንዳንድ አሲስት አደረገ ቢባል ቡርኖ ፈርናንዴዝ እነዚህ ሪካርዶች ላይ መድረስ ይችላል ማለት ነው ኤኒዌይ ግን በጣም የሚለይ ተጫዋች ነው ለኩኛ ያደረገውን አሲስት ግን ተመልክታችኋል ምን አይነት ስሩቦል ነበር ያደረሰለት ቤንጃሚን ሴስኮ ያመከነው ኳስ ራሱ ማለት ነው ያንን ኳስ አሁን ለማንም ማቀበል አይተበቀበትም 9 ቁጥር ነው ከግብ ጠባቂ ጋር ተገናኝቷል ለምንድን ነው ለማቀበል የሞከረው ለማንኛውም ግን ቡርኖ ፈርናንዴዝ በጣም የሚገርም ግስጋሴ ላይ ነው የሚገኘው ለማይክል ካሪክ ክሬዲቱን መስጠት አለብን ብዬ አስባለሁ ከ6 ቁጥር ወደ 10 ቁጥር ከመጣ በኋላ ሌላ ታሪክ ላይ ነው ልጅ ያለው ማለት ነው ለማንኛውም እናንተ ስለ ቡርኖ ምን ትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ ካፒቴን ብሩኖ ፈርናንዴዝ ሚጌል አራቺ ሰውዬ በእናታችሁ በቃ እኔ ነግራቸዋለሁ እኮ አፈር ውስጥ ያለ ወርቅ ነው
አሁን ዩናይትድ ተጫውተዋል አልተሳካም ተቋጥሮባት ነበር ግን 3-1 አሸነፈች በጣም ግን ከዩናይትድ በላይ ይሄ ሰውዬ በቃ ያስገረመን ነው ማለት ነው አንድ ነገር ልንገራችሁ በጣም በጥሩ ጊዜ ፒካቹ ላይ ባላችሁ በጣም ምርጥ ሻምፒዮን ምርጥ ጊዜ ላይ በሆናችሁበት ሰዓት ሁሉም ሰው ማለት ነው ሁሉም ሰው ወደናንተ ይመጣል የዛኔ ጠላትና ወዳጅ መለየታችን ግን እንደዚህ አይነት ብቃት ኖሮት በመጥፎ ጊዜ አንድ ጊዜም አይደለም 2-3 ስንት ጊዜ ማለት ነው ኦልሬዲ የልጅ ዩናይትድ ከመጣ ዩናይትድ ሲበጠበጥ ነው በቃ መጥፎ ጊዜው ዩናይትድ ላይ ነው የደረሰው ግን ሁሌ ያለውን ካለው በላይ የሰጠ በእኔም ያክል ብቃት ይዞ እስካሁን ቆይቷልና በጣም የከባድ ጊዜ ውለታ ነው ዩናይትድ የምር በጣም የከባድ ጊዜ ማለት ነው እኔ እንደውም በጥሩ ጊዜ በፕራይማቹ ላይ በጣም ምርጥ በነበራችሁበት ሰዓት ላይ ከምታወድሶ አሁን በመጥፎ ሰዓት ዩናይትድ ወደ መቀመቅ እንዳይወርድ ይሄን የመሰለ ሱፐርስታር ዝም ብሎ ቁጭ ሲል በጣም ልታመሰግኑት ይገባል ብዬ ነው ማስበውና በጣም ማለት ነው ሪስፔክት ይገባል የምር በመጥፎ ጊዜ ማለት ነው አስባችሁታል ሌላው እኮ በጥሩ ጊዜ ማንንም ይመጣልሃል ባይስ አሁን ወደ ዩናይትድ ብዙ ሰዎች መጥተዋል ያላቸውን በቃ ገባችሁ በቃ ለእንት Bruno, he came from Lisbon like Cristiano. የፕሪሚየር ሊጉ ምርጥ ተጫዋች ቢባል በዚህ ሰዓት ቢያንስበት እንጂ አይበዛበትም ያለማችን ምርጡ 10 ቁጥር ምርጡ ሚድፊልድ ቢባል ያንስበታል እንጂ አይበዛበትም ለምንድነው ስለ ብሩኖ ቪዲዮ ማሰራው የምትሉኝ ሰዎች ቃል የለኝም ለብሩኖ ዛሬ አይደለም የዛሬ 3 እና 4 አመት የሰራዋቸውን ቪዲዮዎች አሳያችኋለሁ ከፈለጋችሁ ለኔ ኦሬዲ ሌጀንድ ነው ብዬ ነበር ከሩኒ ቀጥሎ እንደ ብሩኖ ዩናይትድ ቤት የወደድኩት ሰው የለም ሜዳ ውስጥ ብሩኖን ስታዩ ነው ዩናይትዳዊነትን የምታዩት ወኔውን ስታዩ አልሸነፍ ባይነቱ ስለ ብቃቱ አይወራ ዴብሮይና ሲገልጸው he is a creative machine ያለው ከዚህ በላይ የሚገልጽልኝ የለም በአንድ ጨዋታ የሁላ ቻንስ እንዴት ክሬት ይደረጋል በመዳንያለም እነ ሴስኮና እነ ዲያጎ ዳሎ ባይስቱ ኑሮ የኔ 18 19 አሲስት ደርሷልና ሁሌ እንደምለው ማለት ነው አንድ ተጫዋች በታሪክ መዝገብ እስካልተመዘገበ ድረስ ስሙ ያዩት ሰዎች ብቻ ነው የሚመሰክሩለትና እኛ ብቻ እንድንመሰክርለት አልፈልግም ታሪክ እንዲመሰክርለት ታሪክ እንዲያወጣው ስለምፈልግ ለ20 ፕሪሚየር ሊግ አሲስት ቋጥርለታለሁ እንደውም 21 አሲስት አድርጎ ቁንጮ መሆን አለበት በአንድ አመት ብዙ አሲስት ያደረገና 21ኛ ፕሪሚየር ሊጋችንን በብሩኖ ፈርናንዴዝ አምበልነት መሪነት እንደምንበላ አልጠራጠርም ኮፒ ሊንክ ሪፖስት ሼር እያደረጋችሁ ለብሩኖ ያላችሁን ፍቅር ኮሜንት ላይ ይመቻችሁ ያልተዘመረለት ልዑል ብሩኖ ሚጌል ፈርናንዴዝ ኤል ማግኒፊኮ እግር ኳስ ካቆመ በኋላ ዓለም የሚዘምርለት የወቅቱ አንደርሬትድ ተጫዋች ብሩኖ ሚጌል ፈርናንዴዝ ቁጥሮች አይዋሹም ግባና የብሩኖ ሚጌል ፈርናንዴዝ ቁጥሮችን አይተ ምን አይነት ተጫዋች እንደሆነ እና አንደርሬትድ ተጫዋች እንደሆነ ይገባሃል ብሩኖ ሚጌል ፈርናንዴዝ ያልተዘመረለት ልዑል ነው የወቅቱ የዓለማችን ምርጡ ሚድፊልደር ዘንድሮ ለክለባችን ማንቸስተር ዩናይትድ ብሩኖ ሚጌል ፈርናንዴዝ 23 ነጥብ ሰጥቷል በብሩኖ ሚጌል ፈርናንዴዝ ጎልና አሲስት ብቻ ክለባችን ማንቸስተር ዩናይትድ 23 ነጥብ ዘንድሮ ማግኘት ችሏል ይህንን የሚያደርግ አንድ ተጫዋች አታሳየኝ ብሩኖ ሚጌል ፈርናንዴዝ እስከ ጥር ድረስ ሩበን አሞሪም ሲያማርጉት ሲያጫውተው እንኳን አውትሻይን ማድረግ የሚችል ምርጥ አንደርሬትድ ተጫዋች ነው ኢማጂን ሩበን አሞሪም ሲኤም ባያረገውና በቦታው በአታኪንግ ሚድፊልደር አመቱ ሙሉ ተጫውቶ ቢሆን ብሩኖ ሚጌል ፈርናንዴዝ ከዚህ በላይ አሲስትና ጎል ማድረግ ይችላል ዘንድሮ 16 አሲስትና 7 ጎል ብሩኖ ሚጌል ፈርናንዴዝ ያውም በማንቸስተር ዩናይትድ ቡድን ማለት ነው ኢማጂን ብሩኖ ሚጌል ፈርናንዴዝ ክሬት የሚያደርጋቸው ቢግ ቻንሶች በማንቸስተር ዩናይትድ ቤት ተጠቅመንባቸው ቢሆን ብሩኖ ሚጌል ፈርናንዴዝን የሚያክል አሲስተር በዚህ ሰዓት አታሳየኝም ብዙ ቢግ ቻንስ ክሬት የሚያደርግ ተጫዋች ነው ብሩኖ ሚጌል ፈርናንዴዝ ግን ክፍተት ስላለበት ማንቸስተር ዩናይትድ ደግሞ ወደ ጎል ስለማይቀየሩ ነው እንጂ ከዚህ በላይ ብዙ አሲስት ማድረግ ይችል ነበር ዘንድሮ በብሩኖ ሚጌል ፈርናንዴዝ ጎል እና አሲስት ብቻ ክለባችን ማንቸስተር ዩናይትድ 23 ነጥብ ማግኘት ችሏል ያልተዘመረለት ልዑል የኔ ካፒቴን ብሩኖ ሚጌል ፈርናንዴዝ ኤል ማግኒፊኮ ዩናይትድ ፋንስ ፋሚሊ እኔ በህይወቴ ብሩኖ ፈርናንዴዝ እኛ ቤት እንኳን ባይሆን ዋንጫ በልቶ ባላንዶሩን ይዞ ማየት ፈልጋለሁ በህይወቴ የሱን ይሄንን ስኬት ማየት ፈልጋለሁ ወይኔ ብሩኖዬ ላንተ ያድርግልህ ምንም አለ ዛሬ ከቪላ ጋር የነበረው ጨዋታ ላይ
ቁልፉን ሚና የወሰደው ብሩኖ ፈርናንዴዝ። የብሩኖ ፈርናንዴዝ ክሬቲቪቲ ነው ዩናይትድ ዛሬ 3 ነጥብ ከአስቶን ቪላ እንዲወስድ ወሳኝ ጨዋታ ለኛ ለቶፕ 4 ወሳኝ ጨዋታ ነው። የሱ ክሬቲቪቲ ነው ያ ቪላን ዲፌንስ እና ሚድፊልደሩ ስፔስ ፈጥሮ እኔ አላቅም የብሩኖን ውለታ በምን እንደምንከፍል አላቅም። ብቻ ይሄንን ትልቅ ምኞትን የመኘለታለሁ። እውነት እሱን ስላገኘን እድለኞች ነው። ብሩኖ እንወዳ ፋሚሊ ኮከቡ ካፒቴናችን ብሩኖ ፈርናንዴዝ ዛሬ የዴቪድ ቤክሃምን ሪከርድ ሰብሯል። በአንድ የውድድር ዓመት በፕሪሚየር ሊጉ 16 አሲስት አድርጓል ለክለባችን። ቤክሃም 15 ነበር አድርጎ የነበር በ1999 ከ26 ዓመት በኋላ እንግዲህ ብሩኖ ፈርናንዴዝ ያንን ሪከርድ ሰብሯል። እዩት፣ እነዛ አጥቂዎች እየተቀያየሩ እንደው ደህና አጥቂ እንኳን ቢኖርለት እኮ ከዚህ የተሻለ ይሆን ነበር እኮ። አሁን ኬዲቪ እና ሄነሪ አላቸው። የእነሱ ሪከርድ መሰበር 4 ነው የቀረው። በእነዚህ የተቀያየሩ እንግዲህ ምንም ባልተሰራ ቡድን ውስጥ ነው ይህን እያደረገ ያለው። ግን እሱ ማንም ቢቀያየር እሱ አይቀየርም። ዛሬ እኮ ለካሴሽ ሰጥቶት ምንም ማድረግ አይቻልም ነው ያለው። እና በጣም አስገራሚ ነው የሱ ቁጥሮች፣ በጣም አስገራሚ ነው እውነት። በጣም ስላስደመመኝ ነው። ግን በመሃል ሰዎች ሴስኮ ጎሎን ሲያስቆጥር ኩኛ እንዴት እንደሆነ አይታችሁታል። አብሮ እኔ እንዳይሰበር ፈርቼ ነበር። የሆነ የክለባችን ብዙ ዓመታት የተጫወተ ነው ይመስለው። እውነት ነው የአካዳሚ ልጅ ነው ይመስለው። ይገርመኛል። እና ጎል ሲያስቆጥር ደስ ይለኛል እሱ። አሁን ዛሬ ጥሩ አልነበረም ጎሉን እስከሚያስቆጥር ድረስ እና ግን እሱ ጎል ሲያስቆጥር ደስ ይለኛል። በቃ ሁሉን ነገር በቃ የሆነ ልግመኛም ስላልሆነ መሰለኝ ደስ ይለኛል። እቺ ፎቶ አነሳሱ በጣም አስገርሞኝ ነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ